ፊልሙ የሚጀምረው በዳውሰን ኮል ነው። ዳውሰን ኮል በሉዊዚያና የባህር ዳርቻ ላይ በሚገኝ የነዳጅ ማውጫ ማሽን ላይ የሚሰራ ሰራተኛ ነው። አንድ ቀን በሥራ ቦታው ላይ የደረሰ ፍንዳታ ሊገድለው ሲቃረብ ወደ ውሃ ውስጥ በመዝለል በታምር ይተርፋል። ለብዙ ወራት ካገገመ በኋላ ዳውሰን የቅርብ ጓደኛውና እንደ አባት የሚያየው ታክ ሆስቲትለር መሞቱን ይሰማል። እናም የታክን የመጨረሻ ምኞቶች ለመፈጸም ወደ አገሩ ለመጀመሪያ ጊዜ ከ20 ዓመት ገደማ በኋላ ይመለሳል። ወደ መኖሪያ ቤቱ ሲደርስ ዳውሰን ታክ የሁለተኛ ደረጃ ትምህርት ቤት የሴት ጓደኛው የነበረችውን አማንዳ ኮሌርንም ከእሱ ጋር እንዲገናኙ ማመቻቸቱን ሲያውቅ ይደነግጣል። የታክ ዓላማ የዳውሰንና የአማንዳን ያለፈ የፍቅር ግንኙነት እንደገና እንዲጀምሩ መርዳትም ይመስላል። ሆኖም አማንዳ አሁን አግብታለች። በኋላ ፊልሙ ወደ 1992 ይመለሳል። ዳውሰን በተሳዳቢ አባት በሚመራ ታዋቂ የገጠር ወንጀለኛ ቤተሰብ ውስጥ ሲወለድም እናያለን። ታዳጊ እያለ የአጎቱ ልጅ ቦቢ እና የሴት ጓደኛው ኤፕሪል ወላጅ ሊሆኑ እንደሆነም እናያለን። አንድ ቀን ከምግብ ቤት ሲወጡ የኤፕሪል መኪና ተበላሸ። ዳውሰንም ከመኪናው ወርዶ እሷን ለመርዳት ይሄዳልና መኪናውን ኒውትራል ላይ እንድታደርግ ይጠይቃታል። ከዚያም ከኋላቸው ባለው መኪና ውስጥ ያሉትን ሰዎች እርዳታ መግፋት ወይም መጎተት እንደሚችሉ ይጠይቃቸዋል። እነሱም ቀልድ በማሰማት ምላሽ ይሰጣሉ። ሆኖም በዚያ መኪና ውስጥ የነበረችው አማንዳ ጓደኞቿ ጨካኞች መሆናቸውን ተገንዝባ ዳውሰንን ለመርዳት ትሄዳለች። መኪናውን መንገዱ ዳር ሲያቆሙ አማንዳ የመጎተቻ መኪና ለመጥራት ምርጫ ብታቀርብም ዳውሰን እሱ ራሱ ማስተካከል እንደሚችል በመግለጽ አያስፈልግም ይላል። በማግስቱ ዳውሰን በትምህርት ቤት እያለ አማንዳን በመኪናዋ ውስጥ የፊት ለፊት ኮፈን ተከፍቶ ያያታል። ምን እየሆነ እንዳለ ለማጣራት ቀርቦ ችግሩ የተቋረጠ ባትሪ መሆኑን በፍጥነት ይገነዘባል። በተመሳሳይ ሰዓት አማንዳ ለራት ትጋብዘዋለች፣ እርሱም ይቀበላል። በኋላ በዚያው ቀን የዳውሰን አባት ወደ ውስጥ ሲገባ ሰላም ባለማለቱ ይበሳጫል። ስለዚህ እሱም ተመልሶ ሰላም ይላል። አባቱ ካልተደሰተ ሊደበድበው እንደሚዝትበትም ይናገራል። የአባቱን ቤትም ትቶ ያንን ሌሊት በታክ ሆስቲለር ጋራዥ ውስጥ አደረ፣ ምክንያቱም እዚያ እንደተወደደ ስላልተሰማው። ታክ በቅርቡ ባለቤቱን በሞት ያጣ የአካባቢው መካኒክ ነው። ዳውሰንንም ከእሱ ጋር እንዲኖር ያስችለዋልና በመጨረሻም እንደ ልጁ ይቀበለዋል። ዳውሰን ግን በሚቀጥለው ምሽት ከአማንዳ ራት ላይ አልተገኘም። አማንዳም ተናዳ ዳውሰንን ለማየት ትሄዳለች። መኪናም ሲያስተካክል ታገኘዋለች። ከዚያም በዚያው ቀን ቀደም ብሎ በቦክስ ዓይኑን ስለተመታ በሕዝብ ፊት መውጣት እንዳልፈለገ ይነግራታል። አማንዳ ምላሽ በመስጠት ወዳልተጨናነቀ ቦታ እንደምትወስደው ትነግረዋለች። ስለዚህም ወደ አቅራቢያ ወደሚገኘው ማማ ይሄዳሉ። አማንዳ ስለ ወደፊት ዕቅዶቿ ለዳውሰን ትናገራለች። ይህም የቱሌን ዩኒቨርሲቲ መማርና ለትርፍ ያልተቋቋመ ድርጅት ውስጥ መስራትን ይጨምራል። ሁለቱ መገናኘትም ይጀምራሉ እና በፍጥነት ይዋደዳሉ። ከጥቂት ቀናት በኋላ በምረቃው ቀን የዳውሰን አባትና ወንድሞች ታክን ደበደቡት። ዳውሰን ተናዶ ወደ አባቱ ቤት ሄዶ በታክ ጠመንጃ ሊገድለው ይወስናል። ሆኖም በድብድቡ ወቅት ቦቢ በአጋጣሚ ይገደላል። ዳውሰን በአባቱና በወንድሞቹ ላይ ምስክርነት በመስጠት አጭር ቅጣት ይቀበላል። ዳውሰን ግን ለሌላ 4 ዓመታት ስለማይፈታ አማንዳን ማግኘት ያቋርጣል። ይህም እሱን ከመጠበቅ ይልቅ ዩኒቨርሲቲ እንድትመርጥ ያስገዳታል። ትዕይንቱ ወደ ታክ ሞት በኋላ ይቀየራል። የታክ ጠበቃ ለአማንዳና ለዳውሰን ታክ እሱና ባለቤቱ ይኖሩበት የነበረውን ቤት እንደወረሱና የታክን አመድ እዚያ እንዲበትኑ እንደታሰበ ይነግራቸዋል። ነገሮች መጀመሪያ ላይ አስቸጋሪ ናቸው። አማንዳና ዳውሰን የታክን ፍላጎት ለማሟላት ርቀታቸውንም ይጠብቃሉ። ዳውሰን የታክ የአማንዳና የልጇን ፎቶ ሲያገኝ አማንዳ ባለፉት 2 አስርት ዓመታት ውስጥ ስለተፈጠረው ነገር ማውራት ትጀምራለች። እንደታቀደው የቱሌን ዩኒቨርሲቲ እንደተማረች ግን ሳይታሰብ እንዳረገዘችም ትነግረዋለች። ከዚያ በኋላ ፍራንክ የተባለውን ሰው አግብታ 2 ልጆችን ወለደች፣ ጃሬድ እና ቢ በዚያ ፎቶ ላይ ገና 2 ዓመት እንደሞላት ከጥቂት ሳምንታት በኋላ በሉኪሚያ ታማ እንደሞተችም ለዳውሰን ትናገራለች። ዳውሰን አቅፎ ያጽናናታል። ምን እንደሚመስል መገመት እንደማይችልም ይናገራል። ከዚያ በኋላ ዳውሰንና አማንዳ የፍቅር ምሽት አብረው አሳለፉ። አማንዳ ራት ላይ ከዚህ በፊት ከሌላ ሰው ጋር ተገናኝቶ እንደሚያውቅ ወይም እንዳፈቀረ ትጠይቀዋለች። ዳውሰን እሷን በጣም ከፍተኛ ደረጃ ላይ እንዳስቀመጣት ይናገራል። አማንዳ ከዚያ በኋላ እሱ በእውነት የወደደው ብቸኛዋ ሴት እሷ መሆኗን ስታውቅ መጥፎ ስሜት ይሰማታል። ወደ መኪናው እየሄዱ ሳለ አማንዳ በትምህርት ቤት በነበረችበት ጊዜ ባትሪውን ሆን ብላ እንዳነሳቸውና እሱ ሊረዳት እንደመጣ ትገልጻለች። ዳውሰን ግን ሁኔታው ይህ እንደሆነ ከጥንት ጀምሮ ያውቅ ነበር እና አማንዳ ለምን እንዳልነገራትም ስትጠይቀው ዳውሰን መካኒክ መቼ ነው የታሪኩ ጀግና የሆነው ብሎ ይመልሳል። ከዚያም አማንዳ ትስመዋለች። በማግስቱ
ዳውሰን በእጅ ጊር በሚቀየር መኪና ይነዳሉ እና ዳውሰን አማንዳ እንዴት መንዳት እንዳለባት ያሳያታል። ከዚያም ወደ ቤቱ ተመልሰው የታክን አመድ ይበትናሉ። የታቀደውን ለመወያየት በጀልባ መድረሻ ላይ ይቀመጣሉ እና አማንዳ ለዳውሰን ለ1 ወር በየቀኑና ለ1 ዓመት በየሳምንቱ ወደ እስር ቤቶች እሱን ለማየት ስትመጣ እንደነበርም ትነግረዋለች። ዳውሰን የመጣችበትን ጊዜ ሁሉ እንደሚያውቅም ይነግራታል እና እሷም ተናዳ ትሄዳለች። ዳውሰን እንድታደምጠው እየለመነ ያንን ያደረገው የተወሰነውን ሕመም ለማቃለል ብቻ እንደሆነም ይናገራል። አማንዳ ከዚያ ምንም አይነት ሕመም እንዳልፈወሰላትና የፈለገውን ያህል ጊዜ እንደምትጠብቀውም የነበርም ትናዘዛለች። ከዚያም ጃሬድ ሲወለድ መንገር እንደፈለገችና በሉኪሚያ ስትሞት እንዲያቅፋት እንደፈለገችም ትናገራለችና ዳውሰን ያንን ብቻ ነው ያደረገው። እሷም በሱ ተናዳለች፣ ምክንያቱም እሷ ለእሱ ማንኛውንም ነገር ታደርግለት ነበርና እሱ ያንን አማራጭ ከእሷ ላይ ወስዶባታል። እሱ ስህተት እንደነበር ካመነ በኋላ ተሳሳሙና ታረቁ። በኋላ በዚያው ቀን በእሳት አጠገብ ተቀምጠው ሳለ አማንዳና ዳውሰን ስለ ዘፈናቸው ስዊት ጄሚ ያወራሉ እና አማንዳ ዳውሰን ሁልጊዜ ነገሮች እንዲሰሩ እምነት እንደነበራትም ትናገራለች። ነገር ግን ከእንግዲህ እንደዚያ እንደማታስብም ትናገራለች። ዳውሰን ከዚያ ተነስቶ አማንዳን አስገርሞ ወደ መኪናው ሄዶ ያንኑ ዘፈን ያጫውታል። ሁለቱም ከዚያ ይጨፍራሉ እና አማንዳ እግሯን እንደማይረግጣት ትሳቀቃለች። ዳውሰን ደግሞ እንደማይረግጣት ይነግራታል። በማግስቱ በጠርሙስ ውስጥ ባለው ጽጌረዳ ምክንያት ሁለቱም ያለፈውን ጊዜ ያስታውሳሉ። ከዚያ በኋላ ሁለቱም በአቅራቢያው ወደሚገኝ ሐይቅ ውስጥ ይዘላሉ። ከዚያም አትክልቱን እያደነቁ ከውጭ ተቀምጠው ሳለ አማንዳ ከልጇ ጃሬድ የስልክ ጥሪ ይደርሳታል። ነገሮች እንዴት እንደሆኑና መቼ እንደምትመለስም ይጠይቃታል። በጥቂት ቀናት ውስጥ እንደገና እንደምትደውል ገልጻ ስልኩንም ትዘጋለች። ዳውሰን ከዚያ በኋላ አማንዳ የቤተሰቧን ኃላፊነት ልትወጣ እንደሚገባና ለዚያም የበለጠ እንደሚወዳት ይነግራታል። አማንዳ ኃላፊነቷን መወጣት እንደሚገባ ታውቃለች፣ ነገር ግን እንዴት እንደምትሰናበተው እርግጠኛ አይደለችም። ዳውሰን ከእሷ ጋር እንደሚሆንና ሁልጊዜም እንደሚወዳትም ቃል ገባ። ከዚያም የቤተሰቧን ኃላፊነት ለመወጣት ወደ ቤተሰቧና ወደ ከባድ ጋብቻዋ ለመመለስ ትወስናለች። አማንዳ ከሄደች በኋላ ዳውሰን አትክልቱን ለማስተካከል በታክ ቤት ይቆያል። ከዚያ በኋላ ባለቤቷን ለመፍታት ትዘጋጃለች እና ፍቅሯን የሚገልጽ የድምፅ መልእክት ለዳውሰን ትልካለች። በሁለቱ መካከል ሌላ ምንም ነገር ከመከሰቱ በፊት ዳውሰን በወንድሞቹ ጥቃት ይደርስበታልና ሊገደል ሲቃረብ ዳውሰን ወንድሞቹን ይመታቸዋል። ነገር ግን 911 ከደወለ በኋላ አባቱ በባቡር መስመሮች ማዶ ላይ ሆኖ ይተኩስበታል። ይህ በእንዲህ እንዳለ የአማንዳ ልጅ የመኪና አደጋ ደርሶበት ከለጋሽ ልብ ያስፈልገዋል። የአማንዳ እናት ስለ ዳውሰን ድንገተኛ ሞት ስትነግራት በጣም ታለቅሳለች እና እሷም ልቧ ይሰበራል። ከ1 ዓመት በኋላ ጃሬድ ከዩኒቨርሲቲ ሆኖ ይደውልላትና አደጋው ከደረሰ 1 ዓመት ስለሞላው የለጋሹን ማንነት እንዳወቀና አማንዳ ታውቀው እንደሆነ ይጠይቃታል። እሱም ዳውሰን ይላል። አማንዳም አውርቀዋለሁ ብላ በደስታ ማልቀስ ትጀምራለች። በኋላ ታክ ወደ ተወላቸው ቤትም ትመለሳለች። እዚያም ዳውሰን ከመሞቱ በፊት ምን ያህል እንደወዳት የሚገልጽላት ደብዳቤ ታነባለች። ዳውሰን ከመሞቱ በፊት ለእሷ በሚያምር ሁኔታ ወደ ተዘጋጀው የአትክልት ስፍራ በእግሯ ትሄዳለች። ቪዲዮውን ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ። ስላዳመጣችሁኝ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት በሰላም ቆዩ። ባይ ባይ።